ዮሴፍና ማርያም አሁን ስደተኞች ናቸው። ጉዞ በናይል መስመር። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 5። ዮሴፍና ማርያም አሁን ስደተኞች ናቸው። ምንም እንኳን ኢየሱስ በግብፅ ስላሳለፈው ዘመን በመጽሐፍ ቅዱስ ላይ ባይጠቀስም የዓለም መድኃኒትን አስተዳደግ የሚያመላክቱ በርካታ አፈ ታሪኮችና የጽሑፍ ማስረጃዎች አሉ። ሆኖም አሁን በርካታ ተአማኒ የሆኑና ኢየሱስ ክርስቶስ በግብፅ የነበረውን ቆይታ የሚያመላክቱ ሰነዶች ይፋ እየሆኑ ነው። እኛም በጥናታችን በደረስንበት ውጤት መሠረት ታሪካዊውን ጉዞ ተከትለን ከመዳረሻው እንዘልቃለን ይላል ጂም ራንኪን ኢየሱስ ክርስቶስ በኢትዮጵያ በተሰኘ ሥራው ይኩኖ አምላክ ታምሩ እንደተረጎሙት። ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉም በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ነበር ሲል የዮሐንስ ወንጌል ምዕራፍ 21 ቁጥር 25 ያረጋግጣል። ዮሐንስ እንዲህ በማለት የሚነግረን በመጽሐፍ ቅዱስ ውስጥ ያልተካተቱ በርካታ የኢየሱስ ክርስቶስ ገድሎች መኖራቸውን ነው። የሚገርመው ምጸት በዚህ መጽሐፍ ስለሰፈሩ ጉዳዮች ዮሐንስ ቀደም ብሎ መናገሩ ነው። መጽሐፍ ቅዱስ ክርስቲያን እንድንሆንና በክርስቶስ መንገድ እንድንጓዝ ያደርገናል። በመጽሐፍ ቅዱስ ውስጥ ያልተካተቱ መጽሐፍት ምናልባት እንዲካተቱ እግዚአብሔር አልፈቀደ ይሆናል። ይህን ብለን ኢየሱስ ለአገልግሎት መሰናዳት የጀመረው በዚህ ስደት ጉዞ ወቅት መሆኑን ልብ ልንል ይገባል። ዮሴፍና ማርያም ወደ ግብፅ የወረዱት ለራሳቸው ብለው ሳይሆን ኢየሱስ መለኮታዊነቱን እንዲላበስ እግዚአብሔር ስላዘዘ ነው። ኢየሱስ ተወልዶ ካለፈ ከ2000 ዓመታት በኋላ ገና አሁን በእርሱና በአባቱ እግዚአብሔር መካከል ስላለው ግንኙነት ከምንገምተው በላይ መሆኑን ገና ዛሬ ማወቃችን በእርግጥም ያስገርማል። እንዲህ ካሉት ጊዜያት ቅንጫቢ በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ የሰፈረውን መጥቀስ ይቻላል። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወድ አይሁን አለ። ማቴዎስ ምዕራፍ 26 ቁጥር 39። ከዚያም ኢየሱስ በመስቀል ላይ ሆኖ ስለነበረው ቅጽበት በማቴዎስ 27፣ በዮሐንስ ወንጌል 17 እና 19፣ በማርቆስ ወንጌል 15 እንዲሁም በሉቃስ ወንጌል ምዕራፍ 23 ቁጥር 34 ተገልጾ እናገኛለን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በታላቅ ድምፅም ጮሆ አባቱን ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። በወንጌል መጽሐፍ ላይ በሙሉ የእግዚአብሔር መለኮታዊ መንፈስ በኢየሱስ ላይ መስፈሩን እንመለከታለን። በኢየሱስና በእግዚአብሔር መካከል ያሉት የንግግር ልውውጦች በአጭር ጊዜ ግንኙነት የተከሰቱ ሳይሆን በረጅም ጊዜ ግንኙነት የዳበሩ መሆናቸውን ልንገነዘብ ይገባናል። የጉዞው መጀመሪያ ለተቀደሰው ቤተሰብ ግብፅ የተለየች ዓለም ነው የሆነችባቸው። በልባቸው አንድ አምላክ ብቻ የሚያመልኩት የኢየሱስ ቤተሰቦች ጣዖታት በሚመለኩበት አገር ይህ እምነታቸው መፈተኑ አልቀረም። ነገሥታቶቹን ጨምሮ የግብፅ ሕዝብ በዓል፣ አስታርት፣ አመን፣ መትና ኮንሱ ለተሰኙት ጣዖታት ይሰግዱ ነበር። ሆኖም እግዚአብሔር በአካል ከእነርሱ ጋር ሆኖ መንገዳቸውን ቀና ከማድረጉ ባሻገር ግብጾች የእነሱን ባህል ማክበራቸው ትልቅ እፎይታ ነው የሆነላቸው። ምንም እንኳን ቅዱሱ ቤተሰብ ያለፈባቸው በርካታ ቦታዎች ሊኖሩ ቢችሉም ትልቅ ትኩረት የምንሰጠው ልዩ ትርጓሜ ባላቸው ላይ ነው። ዛሬ ግብፅ በታላላቅ ፒራሚዶቿ የተነሳ በርካታ ቱሪስቶችን ትስባለች። ከቅርብ ጊዜ ወዲህ ደግሞ
የኢየሱስን የጉዞ መስመር ለይቶ ለማወቅ የሚደረጉ ጥረቶች ብቅ ብቅ ማለት ጀምረዋል። ይህም ሁነት በግብፅ ላይ የሚከናወኑ ጥናቶችን አቅጣጫ ማስቀየሩ አይቀርም። ማርያም፣ ዮሴፍና ኢየሱስ አልፈውባቸዋል ተብለው በሚታመንባቸው ቦታዎች ሁሉ ቤተ ክርስቲያን አሊያም አንዳንድ ማስታወሻ ማግኘት የተለመደ ነው። ከሁሉም ፍንጮች ይልቅ ይበልጥ ተአማኒ የሆነው ኢየሱስ፣ ዮሴፍና ማርያም እንዲሁም ቀደም ሲል ያልታወቀ አካል በኋላም እናየዋለን ወደ ግብፅ የገቡት በሰሜን ምስራቅ አቅጣጫ በዛሬው ራፋህ በኩል መሆኑን የሚያመላክት ነው። ራፋህ ቅዱስ ቤተሰቡ አቋርጧት ሲያልፍ አረፍ ባለባት ጥንታዊ የዋርካ ዛፍ ትታወቃለች። ይህ ቤተሰብ ወደ ግብፅ ሲሸሽ በመንገዱ ካቋረጣቸው ከተማዎች በመጀመሪያዎቹ ብዙም ቆይታ እንዳልነበረው፣ ይህም የሆነው የሄሮድስ ጭፍሮች እንዳይደርሱባቸው በመፍጠን ላይ የነበሩ በመሆናቸው እንደሆነ ሊታወቅ ይገባል። ራፋህን ካለፉ በኋላ ለአጭር ጊዜ በኤል አሪሽ ከተማ ቆይተዋል። በዚች የሜዲትራኒያን ባህር ዳርቻ ከተማ ያደረጉት ቆይታ በጥንታዊ መጻሕፍት ስም እምብዛም ተጠቅሶ ባይገኝም ወደፊት ለመዝለቅ የግድ በዚች ከተማ ማለፍ እንዳለባቸው እንገነዘባለን። አቋርጠው ያለፏቸው በርካታ ቦታዎች ቢኖሩም በሲና ክልል ውስጥ የመጨረሻው ማረፊያቸው ቴል ኤል ፋርማ ነበር። ይህች ከተማ በጥንት ዘመን የደራች የወደብ ከተማ እንዳልነበረች ዛሬ በጥንታውያን የሮማ ቤተክርስቲያን ፍርስራሾች የተሞላች ሆናለች። አሁንም ቢሆን ከሄሮድስ ስጋት ነፃ ባለመሆናቸው በዚህ ያደረጉት ቆይታ አጭር ሳይሆን አይቀርም። ጉዟቸውም በአባይ ወንዝ ዳርቻ ወደ ተቆረቆረች ቴል አል ባስታ ከተማ ያመራል። ቀጣዩ ማረፊያቸው አልማህማ ነው። ከጥንት ታሪክ እንደምንረዳው በአልማህማ ማርያም ኢየሱስን አጥባዋለች። በ12ኛው ክፍለ ዘመን በድጋሚ ታድሶ በተሰራ ቤተክርስቲያን ውስጥ ይህ ሁነት የተከሰተባት ቦታ ትገኛለች። ቢሆንም አልማህማ ለኢየሱስና ለቤተሰቡ በእጅጉ የተለየ አስደሳች ስፍራ አልነበረችም። ቦታው ምንም የማያስተማምን በመሆኑና ማርያምና ዮሴፍ ለሕፃኑ ደህንነት በመስጋታቸው በስተሰሜን ወደምትገኘውና ሰላማዊ ወደ ሆነችው ቢልቢስ አቀኑ። የነገሥታቱ ንጉሥ የእግር ዳና። ከቢልቢስ በመነሳት በጀልባ ተሳፍረው ወደ ሴቤኒቶስ ሄደዋል። በሳይስባን ሸለቆ ወደምትገኘው ቡሩልስ ከተማ ሄደው የነበረ ቢሆንም በዚያ መልካም አቀባበል አላገኙም። በዚህ መንደር የሚገኙት ሰዎች ስደተኞቹን ለመቀበል ፈቃደኛ ያልሆኑት የሄሮድስን በቀል ፈርተው ነው። ስለዚህ ኢየሱስና ቤተሰቦቹ ጉዟቸውን ይቀጥላሉ። በዚህ ወቅት አልማትላህ ከዚያም ወደ ሳካሃ ይሄዳሉ። በምዕራባዊው የአባይ ዳርቻ በምትገኘው ሳካሃ አስገራሚውና ተአምራዊ ክስተት ተፈጥሯል። በሳካሃ ሳሉ ነበር ኢየሱስን የታቀፈችው ማርያም ደክሟት በቋጥኝ ላይ ያስቀመጠችው። ምናልባት የኢየሱስ በቋጥኝ ላይ መቀመጥ ምን ትርጉም አለው ብለህ ትጠይቅ ይሆናል። ዋናው ጉዳይ እሱ ነው። የኢየሱስ የእግር አሻራ አሁንም ድረስ በቋጥኙ ላይ እንደታተመ አለ። ይህ አለት በልዩ ጥንቃቄና እንክብካቤ የሚጠበቅ ሲሆን እንዳይሰረቅ በመስጋት ለክፍለ ዘመናት ተደብቆ ኖሯል። የኢየሱስ የእግር አሻራ ከተደበቀበት ወጥቶ ለጎብኚዎች ክፍት የሆነው በ1990ዎቹ ውስጥ ነው። በእርግጥም በቤተ ክርስቲያኒቷ ቅጥር ውስጥ የሕፃን ልጅ እግር አሻራ የታተመበት አለት ይገኛል። ነገር ግን የኢየሱስ ይሁን አይሁን በጥያቄ ውስጥ ያለ ነው። የቅዱሱን ቤተሰብ የጉዞ መስመር መከተል እንዲህ ቀላል ነገር አይደለም። በተለይ ወደ ደቡብ እየወረዱ በሄዱ ቁጥር ኢየሱስ ገና በለጋ ዕድሜው ሳይቀር የነበረውን መለኮታዊነት ይበልጥ ያሳያሉ። በበረሃ የፈለቀው ምንጭ። ዮሴፍ፣ ማርያምና ኢየሱስ አባይን በማቋረጥ
ሴቲስ ወደ ተባለች የምዕራብ በረሃ መንደር ሄዱ። ዛሬ ይህ ቦታ ዋዲ አልናትረን ተብሎ ይታወቃል። በዚህ የበረሃ ጉዟቸው ስላጋጠማቸው ክስተት በግብፅ የክርስትና መጻሕፍትና ገድሎች ላይ ተከትቦ ይገኛል። ይህ ቦታ የሌቦች መመሸጊያ ነበር። ይህንንም የተረዱት ማርያምና ዮሴፍ ጉዟቸውን በማታ ለማድረግ ወሰኑ። ሆኖም በጉዟቸው ወቅት ከሚያልፉበት አቅራቢያ ከተኙ ሁለት ወንበዴዎች ጋር ተገጣጠሙ። ወንበዴዎቹን ላለማንቃት እጅግ ተጠንቅቀው ቢጓዙም ታይታስና ዱማንከስ የተባሉ ወንበዴዎች መንቃታቸው አልቀረም። ዱማንከስ የተባለው ሌባ ልክ ከዚህ በፊት ሲያደርግ እንደነበረው የተቀደሰውን ቤተሰብ ለመዝረፍ ብድግ አለ። ሆኖም ከዮሴፍና ማርያም ጋር ማን እንዳለ የተገነዘበው ታይተስ ጓደኛው ያሰበውን እንዳያደርግ የፈለገውን ነገር እንደሚሰጠው በመግለጽ ለመነው። በታይተስ መልካምነት የተገረመችው ማርያም ጌታ እግዚአብሔር ይህን ሰው በቀኙ ያቆመዋል፣ ኃጢአቱንም ይቅር ይለዋል አለች። ትንሹ ኢየሱስም ለእናቱ ከ30 ዓመት በኋላ አይሁድ በኢየሩሳሌም እኔን ይሰቅሉኛል፣ እነዚህንም ወንበዴዎች ከጎኔ ይሰቅሏቸዋል። ታይተስን በቀኜ ዱክማንከስን በግራዬ፣ ከዚያን ጊዜ በኋላም ታይተስ ከእኔ ጋር በገነት ይኖራል ሲል ተናገረ። የእነዚህን ሁለት ወንበዴዎች ዕጣ ፈንታ አስመልክቶ የተናገረው ትንቢት በዚህ እንግዳና ውብ ሀገር በሚያደርጉት ጉዞ ከተናገራቸው ትንቢቶች አንዱ ነው። በዋዲ አልናትረን በአጭር ጊዜ ከቆዩ በኋላ የዛሬዋ ካይሮ ወደምትገኝበት ስፍራ መጡ። በአባይ ወንዝ በስተምስራቅ ዳርቻ ወደምትገኘው ሄሊዮፖሊስ ከተማ። ሄሊዮፖሊስ የሚል ስያሜ የፈርዓውያን ከተማ የግሪክ ትርጓሜ ነው። ከካይሮ ወጣ ብሎ የሚገኝ ሲሆን ኤይን ሻስ ይባላል። ትርጓሜውም የፀሐይ አይን ማለት ነው። ከዚያም ለየት ያለ ክስተት ወደ ተስተናገደባት ማታሬህ ተጓዙ። ቅዱሱ ቤተሰብ በትልቁ ዋርካ ስር ተጠልለው ሳለ ከማርያም እግር ስር ንጹሕ ምንጭ መፍለቅ ጀመረ። ዛሬም ቢሆን በማታሪያህ የማርያም ዛፍ የሚባል ጥንታዊ ዛፍ ይገኛል። የሐውልቶች መውደቅ። የኢየሱስና የቤተሰቡ ጉዞ ልዘይቶውን አልዝዌይላ በማቋረጥ ወደ ባቢሎን አሊያም ዛሬ አሮጌዋ ካይሮ ተብሎ ወደሚጠራው አካባቢ የዘለቀ ነበር። በአካባቢው ከሚኖሩ አፈ ታሪኮች መረዳት እንደሚቻለው ኢየሱስ ወደ ከተማዋ መግባቱን ተከትሎ የጣዖታት ሐውልቶች ወድቀው ወድመዋል። ይህም በብሉይ ኪዳን በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ልብ በውስጧ ይቀልጣል ተብሎ ተጽፏል። በዚህ የተነሳ ነዋሪዎቹ በጣም የተቆጡ ከመሆኑም በላይ አገረ ገዢው ኢየሱስን ለመግደል ፈለገ። በመጽሐፎች መሠረትም ኢየሱስ፣ ዮሴፍና ማርያም በዋሻ ውስጥ ተደበቁ። እንደ ተደበቁበት የሚታመነው ዋሻ ዛሬም ድረስ ከቅዱሱ ቤተሰብ ቆይታ ጋር በተያያዘ ልዩ ገጽታ አለው። በዚህ ዋሻ አናት ላይ ዛሬ አቡሴጋር የተባለ ቤተክርስቲያን ታንጾበታል። ይህንን የግድያ ሙከራ ካመለጡ በኋላ ወደ ማዲ ሸሽተዋል። ከዚያም በጀልባ ደ ሜሞፊስ ሄዱ። ከጀልባዋ ከወረዱ በኋላ በአሽኔን አልናስራ ከተማ ገቡ። በዚህ ከተማ ጥንት ለማርያምና ለዮሴፍ እንዲሁም ለኢየሱስ የውሃ ምንጭ ነበረ ተብሎ የሚታመን ጥልቅ ጉድጓድና ገዳም ዛሬም አለ። ከ4 ቀናት በኋላ አቤይ ኢሶስ የኢየሱስ ቤት ወደ ተባለ ቦታ አመሩ። ከዚያም በአባይ ወንዝ ምስራቃዊ ዳርቻ በሚገኘው ገበል አልታይር ወይም የወፎች ተራራ በተባለ ቦታ ዋሻ ውስጥ አረፍ አሉ። ከዚህ ዋሻ በላይ ዛሬ ሌላ ቤተ ክርስቲያን ይገኛል።
በዚህ ስፍራ ሳሉ ግዙፍ ቋጥኝ ከተራራው ላይ ተንከባሎ ቤተሰቡን ሊፈጅ ሲል ኢየሱስ በአንድ እጁ እንዳቆመው አንዳንድ የታሪክ መዛግብት ያሳያሉ። በቋጥኙ ላይም የኢየሱስ አሻራ እንደታተመ አፈ ታሪክ ይነግረናል። የመዳብ ጣዖታት መውደቅ። ከገበል አልታይር ወደ ደቡብ ጉዟቸውን ቀጥለው ከአንድ ግራር ዛፍ አቅራቢያ ደረሱ። የግራር ዛፉም በራሱ ጊዜ ታጥፎ በቅጠሎቹ መሬቱን እንደጠረገ ይነገራል። በዚህም የተነሳ የአካባቢው ነዋሪዎች ዛፉን አምላኪ ብለው ሲጠሩት እንደኖሩ የአካባቢው ነዋሪዎች ይናገራሉ። አሁንም ወደ ደቡብ አምርተው ቡር አልሰሃባ ደረሱ። እዚህም ወዲያው ወደ ደቡብ ለመሻገር በአባይ ወንዝ አቋርጠዋል። በመጨረሻም እጅግ ጥሩና መጠለያ የሰጣቸውን ሰው ባገኙበት ሄርሞፖሊስ ደረሱ። ሆኖም ይህ ሰው ቅዱሳኑን በማስጠለሉ በራሱ ላይ መዓት መጥቶበታል። ለዚህ ሁሉ ችግር መንስኤው ኢየሱስ ከቤተሰቦቹ ጋር ወደ ከተማው ሲዘልቅ ግዙፎቹ የመዳብ ጣዖታት መውደቃቸው ነው። ሕዝቡ በእነዚያ የጣዖት ሐውልቶች ውስጥ ርኩሳን መናፍስት እንደሚገኙና ወድቀው ሲሰበሩ ወደ ሕዝቡ እንደሚዋሃዱ ያምኑ ነበር። በዚህም የተነሳ ቄሶቹ በጣም በመቆጣታቸው ቅዱሱ ቤተሰብ ሄርሞፖሊስ ከተማን በፍጥነት ለቀው እንዲወጡ አድርገዋቸዋል። የሰገደው የዘንባባ ዛፍና ሰማዕቱ። ከዚያም ቤተሰቡ ወደ አል አሽሙኒየን ከተማ ሄዱ። በዚህም ከተማ ዋዳሙን የተባለ ወጣት የኢየሱስን የእግዚአብሔር ልጅነትና መለኮታዊነት በማወቁ ይህንንም በመንደሩ በሙሉ አወጀ። ሆኖም ዋዳሙን ለኢየሱስ ባሳየው እምነት የተነሳ እንዲገደል ተፈረደበት። ምንም እንኳን በሐዲስ ኪዳን ብዙ ሰማዕታትን ብናገኝም ይህ ወጣት ግን የኢየሱስን መሲህነት በመመስከሩ የተነሳ የተገደለ የመጀመሪያው ሰማዕት ሳይሆን አይቀርም። ኢየሱስና ቤተሰቡም ከተጨማሪ አደጋ በመሸሽ ወደ ደቡብ ዳይሮት ኡምናክላ የዘንባባ ምድር ደረሱ። ቀደም ብሎ በገባል አልታይር የግራር ዛፍ እንደሰገደለት ሁሉ በዚች ከተማ አቋርጦ ኢየሱስ ሲያልፍ ለመሲሁ በርካታ የዘንባባ ዛፎች ጎንበስ ብለው መስገዳቸውን አፈ ታሪክ ያስረዳናል። ቅዱሱ ቤተሰብ ወደ ምስራቅ የአባይ ዳርቻ በሚያደርገው ጉዞ ቀጣይ ማረፊያው አቡ ሐኑስ ነች። ከበረሃው ንዳድ የተነሳ ካደረባቸው ድካምና ጥማት አረፍ ለማለት በዚች መንደር ያረፉ ሲሆን ጥማታቸውን ያረኩበት የውሃ ጉድጓድ ሰሃባ ተብሎ ይጠራል። ትርጓሜውም ደመና ማለት ነው። እንዲህም ሊባል የቻለው ማርያም ለተጠማው ልጇ ውሃ ፍለጋ ልክ እንደ ደመና ወዲህ ወዲያ በማለቷ ነው። በዚህ ስፍራ ከሌሎች ከተሞች የተሻለ አቀባበል ነው ያገኙት። ከመልካም አቀባበሉ የተነሳ ማርያምና ዮሴፍ በተራራው ላይ እረፍት በማድረግ ለተወሰኑ ቀናት ለመሰንበት ወሰኑ። ያ ስፍራ ዛሬም ሆም ማርያ ተብሎ ይጠራል። በቅርቡ ያለው የቅድስት ድንግል ማርያም ቤተክርስቲያን በወቅቱ የነበረውን ሁኔታ በማስታወስ ይዘክራል። ጠላትነትና መልካም አቀባበል። አሁንም የአባይ ወንዝን በመሻገር ወደ ደቡብ ጉዟቸውን ቀጥለዋል። ተጉዘውም በዳይታውት አልሻሪፍ ወይፊልስ ከተባለች ከተማ ደረሱ። ሕፃኑ መሲህ መሆኑን የሰሙ ካህናት ቁጣቸው ነዶ ቅዱስ ቤተሰቡን ከመንደሪቱ አባረሩ። ከዚህ መንደር አልፈው አልቁሴያ በተባለ መንደር ተመሳሳይ ሁኔታ ነው የገጠማቸው። በጣዖት አምልኳቸው ላይ በኢየሱስ የተነሳ አደጋ እንዳንዣበበ የጠረጠሩት በጥንት ዘመን ትንሹን ኢየሱስን ከሕይወታቸው እንዳባረሩት ሁሉ አለመታደል ሆኖ ዛሬም ኢየሱስ ወደ ሕይወታቸው እንዲገባ የማይፈቅዱ በርካቶች ናቸው።
በመጨረሻ ኢየሱስና ቤተሰቦቹ መልካም አቀባበል ከተደረገላቸው ሜይር ደረሱ። በዚህ ለአጭር ጊዜ ከቆዩ በኋላ ወደ አል ሙሐራቅ ወይም ጥንት የቁስቋም ተራራ ተብሎ ወደሚጠራው አካባቢ ሄዱ። በግብፅ ውስጥ ለረጅም ጊዜ የቆዩት እዚህ ነው። የታሪክ መዛግብት እንደሚያስረዱት በቁስቋም ተራራ ለ6 ወራት ከ10 ቀናት ቆይተዋል። ሆኖም ሙሐራቅ የመጨረሻው መዳረሻቸው አለመሆኑን መገንዘብ ያስፈልጋል። ሙሐራቅ ማለት የተቃጠለ የሚል ትርጓሜ ይሰጣል። ይህም የመጣው የአካባቢው ገበሬዎች ሰብል ለመዝራት ሲሉ ሳሩን ስለሚያቃጥሉ ነው። እንዲሁ ማርያም በዚህ ቦታ ለመቆየት ፈልጋ እንደነበር ይነገራል። በግብፅ የመጀመሪያ ቤተ ክርስቲያን እንደሆነ የሚታመነው ገዳምም የሚገኘው በዚህች ከተማ የኢየሱስ ቤተሰቦች አርፈውበታል ተብሎ ከሚታመነው ዋሻ አናት ላይ ነው። በማርያም ተወዳጅ በነበረውና ረዘም ላለ ጊዜ ቤተሰቡ በቆየበት ስፍራ ላይ የተመሰረተውን ቤተ ክርስቲያን የግብፅ ኮፕቲክ ክርስቲያኖች ሌሎች አዳዲስ ቤተ ክርስቲያኖች ሲከፈቱ እንደሚያደርጉት መቀደስ አልደፈሩም። ለዚህ ምክንያታቸው ራሱ ኢየሱስ በአካል ተገኝቶ ቀድሶታል ብለው ማመናቸው ነው። ከአልሁራቅ ወደ ደቡብ ተጉዘው ወደ አይር ኤል ማይሙን አልፈዋል። የዚች መንደር ነዋሪዎች ኢየሱስ በዚያ ሲያልፍ ባርኳቸው እንዳለፈ ያምናሉ። ወደ ደቡብ መጓዛቸውን ቀጥለው በዋዲ አልራያን ባሉ ዋሻዎች ውስጥም አርፈዋል። እነዚህ ዋሻዎች በኋለኛው ዘመን በሮማውያን መከራ የሚደርስባቸው ክርስቲያኖች መሸሻ መጠለያ ሆነው አገልግለዋል። ከዚያም ቤተሰቡ ሳዋዳ፣ አሰና፣ ዳይር አልባሽር፣ ዳይር አቡ ሂኒስ ወይም ቡቅ አስዩትን በማቋረጥ የግብፅ የመጨረሻው መንደር ከሆነው ዳይር ሪፋ ደርሰዋል። በዚህ የግብፅ መንደር እጅግ አስደናቂ የዋሻ ገዳም የሚገኝ ሲሆን የተገነባውም የቅዱሱን ቤተሰብ ቆይታ ለመዘከር ነው። በርካታ ኢትዮጵያውያን ይህ ገዳም የሚገኝበት ስፍራ ኢየሱስ ወደ ጣና ሐይቅ የሚያደርገውን ጉዞ ከመጀመሩ በፊት ለመጨረሻ ጊዜ እረፍት ያደረገበት መሆኑን ያምናሉ። ወደ ቤት ጉዞ። ምንም እንኳን በርካታ መረጃዎች ቅዱስ ቤተሰብ በሙሐራቅ መኖሩን ቢያመለክቱም በዚህ የነበራቸው ቆይታ ደስተኞች ከነበሩ በአባትና ልጅ መካከል በኢትዮጵያ ከተካሄደው ትንቢታዊ ግንኙነት በኋላ ወደ ቤታቸው እስራኤል እንዲመለሱ ጥሪ እስኪደርሳቸው ድረስ ኢየሱስና ቤተሰቡ በሙሐራቅ መቆየታቸው አይቀሬነቱን አምናለሁ። የግብፅ ጸሐፍት ዮሴፍና ቤተሰቡ ሕፃኑን ይዘው ወደ ቤታቸው እንዲመለሱ ጥሪ እስኪደርሳቸው ድረስ በዚያችው የግብፅ መንደር መቆየታቸውን ከትበዋል። ነገር ግን ዮሴፍ ያንን ሁሉ በረሃ አቋርጦ የቤተሰቡንም ሕይወት ከአደጋ ጋር እያጋፈጠ እዚያ ድረስ ያለ አንዳች ምክንያት ሊሄድ እንደማይችል መመርመር ያስፈልጋል። የሄሮድስ ወታደሮች ያን ያህል ርቀት አይከተሏቸውም። እግዚአብሔር ለሌላ ዓላማ ፈልጓቸው እንጂ ከሄሮድስ ለማስመለጥ ሲል ብቻ ያን ያህል ርቀት አያስጉዟቸውም ነበር። ኢየሱስም ይህን ያውቅ ነበር። ይህ ነው እንግዲህ ከቤታቸው ርቀው ያን ያህል ርቀት ወደ ደቡብ ለምን እንደተጓዙ ጥያቄ እንዳጭር ያደረገኝም ይኸው ነው። የጉዞው ዋና ዓላማ ምንድን ነው? የኢየሱስና የቤተሰቦቹን ጉዞ አስመልክቶ በግብፅ ምርምር ያካሄደውና ምርጥ መጽሐፍ አዘጋጅቶ በርካታ ቅጂዎችን መሸጥ የቻለው ፖል ፔሪ ከኔ ሐሳብ ጋር ይስማማል። ነገር ግን ዳይር ሪፋ የመጨረሻ መዳረሻቸው ስለመሆኑ አለመሆኑ ጥያቄዎች ሲነሱ ግምት ይመጣል። ኢየሱስ በግብፅ የተሰኘው የፖል መጽሐፍ ድንቅ የመረጃ ምንጭ ነው። የመጽሐፉ ዋነኛ ትኩረት ኢየሱስና ቤተሰቦቹ በግብፅ ስለነበራቸው ቆይታ ብቻ ነው። ለዚያም ነው የቅዱሱ ቤተሰብ ጉዞ መጨረሻ መዳረሻ
በሙሐራቅ አቅራቢያ ሆኖ የሚቀርበው። ይህም አእምሮዬን የበለጠ በጥያቄ ወጠረው። ይህን ያህል ረጅም ጉዞ ያደረጉት ከማን ሽሽት ነው ስል ጠየቅኩኝ። መቼም እግዚአብሔር እንዲያው ያለ በቂ ምክንያት እንዲህ ባለ አድካሚና አደገኛ ጉዞ እንዲያልፉ አያደርጋቸውም። የግብፅ ኮፕቲክ ክርስቲያኖች መጻሕፍት የሚነግሩን ኢየሱስና ቤተሰቡ ከግብፅ ሳይሻገሩ ወደ ሀገራቸው እስራኤል የመልስ ጉዞ መጀመራቸውን ነው። ኢትዮጵያን ከለቀቁ በኋላ ወደ አሲት ተመልሰው ከዚያን ደግሞ ወደ ሙሐራቅ ተጉዘዋል። ዮሴፍም መልአኩ በሕልሙ መጥቶ ወደ እስራኤል እንዲመለስ የነገረው ከሙሐራቅ መሆኑን መጻሕፍት ያስረዳሉ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ አለ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ 21። በአባይ ወንዝ በማቋረጥ ከሜምፊስ ወደ አልባድራሺየን መሄዳቸው ይታመናል። ናዝሬት እስኪደርሱ ድረስም በማዲና ሄሊዮፖሊስ አድርገው በረሃውን በማቋረጥ እንደተጓዙ ይታመናል። ለዚህም ምክንያቱ በሄሮድስ ቦታ የነገሰው ልጁ አርኪለስን ፍራቻ ሲሆን ወደ ኢየሩሳሌምም ያልሄዱት በዚህ የተነሳ እንደሆነ ይታመናል። ኢየሱስና ቤተሰቦቹ ከግብፅ መውጣታቸው የትንቢተ ሆሴዕ መፈጸም ሆነ። እስራኤል ሕፃን በነበረ ጊዜ ወደድሁት፣ እንዲመጣልኝም ከግብፅ ጠራሁት። ትንቢተ ሆሴዕ ምዕራፍ 11 ቁጥር 1። ዮሴፍ፣ ማርያምና ኢየሱስ ወደ እስራኤል ሲመለሱ ከሲራራ ነጋዴዎች ጋር ተቀላቅለው እንደሆነ ይታመናል። ለዚህም ምክንያት ተደርጎ የሚቀመጠው የሄሮድስን ልጅ በቀል ሽሽት ነው። ከዚህ በተጨማሪ ነጋዴዎቹ የሚከተሉት የጉዞ መስመር አቋራጭና ቪያ ማሪስ ወይም የባህር መንገድ ተብሎ በሚታወቅ መንገድ ነው። ይህ ጎዳና ግብፅን ከደማስቆ የሚያገናኝ ነፃ ቀጣና ነበር። ጉልህ ልዩነት ያለው ኢየሱስና ቤተሰቡ በግብፅ ምን ያህል ጊዜ እንደቆዩ በሚሰነዘረው ግምት ላይ ነው። የኮፕቲክ ክርስቲያኖች በአጠቃላይ ጉዟቸው 3 ዓመታት እንደፈጀ ይናገራሉ። የሙስሊም ጸሐፍት ደግሞ ጉዞው 7 ዓመት እንደወሰደ ያምናሉ። በእኔ ግምት አጠቃላይ ግብፅ ውስጥ የተደረገው ጉዞና ወደ ኢትዮጵያ የተደረገውን ደርሶ መልስ ሲሰላ የሙስሊም ጸሐፍቱ ግምት ለእውነት የቀረበ ሆኖ አግኝቼዋለሁ። የሆነ ሆኖ ጉዞ የቱንም ያህል ጊዜና ርቀት ይፍጅ መለኮታዊ ዓላማን የሰነቀ መሆኑ ላይ ምንም ጥርጥር አይኖርም። ኢየሱስ ክርስቶስ በምድር ላይ በሚመላለስበት ወቅት በተለይም በሕፃንነት ዘመኑ የሄሮድስ ሥርወ መንግሥት የሮም አካል በመሆን እስራኤልን ቅኝ ግዛት ይገዛ ስለነበር በወቅቱ የተወለዱ ሕፃናትን ለመግደል ያሳድድ ጀመር። ኢየሱስና እናቱ ማርያም ዮሴፍን ጨምሮ መሰደድ ግድ ሆነባቸው። ስለሆነም ብዙ ተቺዎች ወደ ግብፅ ተሰደዱ ነው የሚሉት። በእርግጥ እውነትነት አለው። ሆኖም የተለያዩ የመጽሐፍት መረጃዎች በተለይ አሁን በመጽሐፍ ቅዱስ ያልተካተቱትን ስንመረምር በግብፅ ምን እንደሰራ ምንም ፍንጭ አይሰጡንም። አንድ የማውቀው ሰው በእርግጥ ሕፃኑ ኢየሱስ ተአምራትን ይሰራ ነበርን ሲል ጠይቆኛል። በሌላ ቋንቋም ጥያቄው ኢየሱስ ሕፃን እያለ አምላካዊ ኃይል መለኮት ያለው ተአምር ሰሪ ነበር ሲሆን ምላሼም ስሜት የተቀላቀለበት እንደነበር ትዝ ይለኛል። በእርግጥ ሰውየው ኢየሱስ መለኮታዊ ኃይልን የተላበሰው ዕድሜው ከበሰለ በኋላ እንደነበር ሲነግረኝ ከመቼውም ጊዜ በባሰ ድንጋጤ ውስጤን ወረረው። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 6 ይቀጥላል።